የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራን ቆይታ እናደርጋለን። እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሸር ታደርጉናላችሁ። በሀሳብ መስጫ ሳጥናችን ላይ በርካቶች በዚህ ሰዓት ባቀረብነው የትላንት መረጃችን ላይ ጥያቄ ያቀርባችሁልን ነበር። ከታላቅ ይቅርታ ጋር ምላሹ ይዘን መተናል። ከዛ ውጪ በመረጃችን አፍሪካዊ ጉዳይ እናነሳለን። በአውሮፓ ዙሪያ ታላላቅ ተጫዋቾችና ታላላቅ ክለቦችን የተመለከተ ወቅታዊ ጥንቅሮች እናነሳለን። በብሔራዊ ቡድን ደረጃ መረጃዎችን ይዘንላችኋል። ጉዳቶችን እየሰማን ነው በተጫዋቾች ዘንድ በርከት ያሉ ተጫዋቾችን ሰምተናል። በፕሪሚየር ሊግም እናነሳችኋለን እነኚህን ተጫዋቾች። በሪያል ማድሪድ በኩል የቡድን ዜና ተካቷል። የባርሴሎናውን ተጫዋች የተመለከተ ጥንቅር፣ የዛሬውን የአሰልጣኝ ሹምሽር ጉዳይ በተመለከተም አንድ ጥንቅር ይዘን መተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ትከታተሉታላችሁ። አስቀድመን በፕሪሚየር ሊግ የመረጃ ሰዓታችን ላይ 11ኛ ሳምንትን እናነጻጽራለን። ለየት ያለ ጥንቅር ይዘናል። በተለይም 4 ክለቦች ላይ ትኩረት እናደርጋለን። በፕሪሚየር ሊጉም እንደዚሁ ቡድን ዜና ለየት ያሉ መረጃዎችን በፕሪሚየር ሊግ ተጠባቂ ክለቦችም ይዘንላችኋል። ከቢግ ሲክስ ክለቦች በተጨማሪ በቢግ ሲክስ የመረጃ ሰዓታችን ግን ያው ትልቅ ስህተት ሰርተናል። በሲቲ መረጃ ላይ ነው። ይሄን መረጃ ለሲቲዎች በይፋ ይቅርታ ጠይቀን በቃል ስፖርት ዩቲዩብ ቻናል ስም መረጃውን እናደርሳችኋለን። በርካቶች በሀሳብ መስጫ ሳጥናችን ላይም ጽፋችሁልን ስለነበረ መረጃውን በድጋሚ ይዘን ለመምጣት ግድ ብሎናል። በይፋ ግን የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎችን ይቅርታ እንጠይቃለን። በሲቲ በኩል ሰፋ ያለ ቡድን ዜናችን ዛሬም እንደተካተተ ነው፣ ትከታተሉታላችሁ። ሰማዮቹ የዓለም ሻምፒዮኖቹ ብራዚላውያንን እየሰበሰቡ ነው። ብራዚላውያንም የሚሉት ነገር አለ። በጣም ወሳኝ ዜና አለን። በቼልሲ ቤት ከጉዳት የተመለሰ በጣም ወሳኝ ቁልፍ ተጫዋች አለ። ከዛ ውጪ የቡድኑን ተጫዋቾች ወቅታዊ የዝውውር መረጃዎችን በቼልሲ የመረጃ ሰዓታችን ላይ በስፋት እንደ ሁልጊዜው ዛሬም ማካተን ይዘን መተናል። የቫንዳይክ ግብ መሻር አልነበረበትም ብለዋል። ይህንን ያለው ውድ ቤተሰቦቻችን ኪማች ኢንሲደንት ፓኔል ነው። ለመሆኑ የዳኞች ማህበር የሻረውን ኳስ ይህ ተቋም እንዴት አጸደቀው? ለሊቨርፑልስ ምን እርባና አለው የሚለው እንነግራችኋለን። ከዛ ውጪ የቡድኑ ወሳኝ ተጫዋች ሁጎ ኤኬቴኬን እና ከሊቨርፑል መለስ ብለን ሳዲዮ ማኔን እናነሳለን። እስከዛ ጻፉልን ስለ ሳዲዮ ማኔ ሊቨርፑልን፣ እኛ በመረጃችን ይዘነዋል። ሰፋ ያለ ጥንቅር እናነሳለን። በአርሰናል የመረጃ ሰዓታችን የቼልሲን ሪከርድ ለመስበር በሚደረገው ጉዞ ላይ ዲዲየር ድሮግባና ቴሪ ዳንኤል ሆነሪ እናነሳለን። ዛሬ በርካታ የአርሰናል ምንጮች በሰበር ስለ ቡካዮ ሳካ ኮንትራት መረጃ ይዘው ወጥተዋል። ሰበሩን መረጃ እንነግራችኋለን። በቡድን ዜና ትሮሳርድ ራሱ ሳካን፣ ኤብሬቼ ኢዜን፣ ፓይሮሄን ካፔን የተመለከቱ ወሳኝ መረጃዎችን ለአርሰናል በወሳኝ ሰዓት እናደርሳችኋለን። እስከ ፕሮግራማችን ፍጻሜ አርሰናልንም እንደዚሁ እንደ ሁልጊዜው እንድትቆዩ ጋበዝን። የማንቸስተር ዩናይትድ ተጫዋች ሆኖ 2020 ላይ በፌብራሪ ፊርማውን አኑሮ መጫወት ከጀመረ በኋላ ብሩኖ ፈርናንዴዝ ያመለጡት በጣም ጥቂት ጨዋታዎች ናቸው። ቁልፉን ተጫዋች እናነሳለን። ግብ ጠባቂው ሼላንመንስ፣ ወጣቱን ተጫዋች ኮቢ ሜኑን የተመለከተ ጥንቅርና ዩናይትድ ያንድን ተጫዋች ኮንትራት ለማራዘም ቅድመ ሁኔታ አስቀምጧል፣ እንመለከታለን። ወደ ዩናይትድ መመለስ የሚፈልገውን ተጫዋች እናነሳለን። ከዛ ውጭ አንድ ሌጀንድ ብዙ ጥሪ ያለው ብዙ ለፍቻ ያለው እያለ ነው። ለመሆኑ ልፋቱ ምን ነበር? የለፋውንስ ነገር አገኘ ወይ? ምላሹን እንነግራችኋለን። በዩናይትዳውያን ዘንድ ከማይረሱ ተጫዋቾች አንደኛው ነው። እነኚህ ብቻ አይደሉም። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ከቆያችሁ እንደ ሁልጊዜው ሰፋ ያሉ ጥንቅሮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት አስቀድመን ከልብ እናመሰግናለን። መረጃችንም ከእናንተ ሀሳብ አስተያየት ተቀብለን ያስተካከልነው አንድ ትልቅ ጉዳይ አለ። በመረጃው ሰዓት እናነሳዋለን። እሱንም ዛሬም ሀሳብ አስተያየት ካላችሁ ጻፉልን። ቃል ስፖርት ዩቲዩብ ቻናልን በቀጥታ ማግኘት ከፈለጋችሁ ደግሞ አድራሻችንን አስቀምጠናል። በእጅ ስልካችንን መደወል ትችላላችሁ። ቃል ስፖርት ዩቲዩብ ቻናል አፍሪካዊ ጉዳዮችን እናስቀድም። ቪክተር ኦሲሜን ሀገሩ ናይጄሪያን ለዓለም ዋንጫ ለማብቃት 90 ደቂቃ ከፊት ለፊቱ ይጠብቀዋል። ከኢኳቶሪያል ጊኒ ጋር ነው ጨዋታቸውን የሚያደርጉት። ቪክተር ኦሲሜን በእግር ኳስ ሕይወቱ እንዳጠቃላይ ናፖሊ በፊትም ተጫውቷል በርካታ ክለቦች። በእርግጥ ግን ዓለም የሚያውቀው ከናፖሊ ጀምሮ ነው በስፋት። ለማንኛውም ቪክተር ኦሲሜን 321 ጨዋታዎችን በክለብ ደረጃና በብሔራዊ ቡድን ደረጃ አድርጓል። 191 ግብ፣ 48 አሲስቶች በ321 ጨዋታ 239 የግብ ተሳትፎ አለው። ምናልባት አፍሪካዊ መሆኑ የጎዳው ይመስላል እንጂ አንድ የአውሮፓዊ ተጫዋች ቢሆን ቁጥሩ በየሳምንቱ እየገነነ የሚነገር አይነት ተጫዋች ቢሆን ነበር። ምናልባት እንግሊዛዊ ተጫዋች ቢሆን ደግሞ ሞር እንግሊዝ ሚዲያዎች ኮከባቸውን ማጉላት ይወዳሉና የቪክተር ኦሲሜን ቁጥር በራሱ ቀላል የሚባል አይደለም። በእርግጥ ስሙ ከባርሴሎና ጋር
ከቅርብ ጊዜ ወዲህ መያያዝ እንደጀመረም የሚዘነጋ አይደለም። በጣም አስደናቂ ቁጥር አለው። ሀገሩን ለዓለም ዋንጫ ለማብቃት ደግሞ 90 ደቂቃ ቀጣይ እሁድ ከኢኳቶሪያል ጊኒ ጋር ይጠብቀዋል። የጣሊያን ብሔራዊ ቡድን አሰልጣኝ ጂናሮ ጋቱሶ ደጋፊዎች ተቃውሞ ማቅረባቸው እንዳበሳጫቸው ገልጸዋል። በቡድኑ በጣም ደስተኛ ነኝ ያሉት አሰልጣኙ ደጋፊዎች በደንብ ስሩ ብለው ሲናገሩ መስማት በጣም ያሳፍራል ብለዋል። አክሎም በጣም ተናድጃለሁ፣ ለመቆም አሁን ጊዜው አይደለም፣ በጋራ መቆም አለብን፣ ማድረግ ያለብንን ነገር ነው ማድረግ በጋራ ያለብን ብለዋል። ጣሊያን ለዓለም ዋንጫ በቀጥታ ለማለፍ ቀጣይ ኖርዌይን 9 ጎሎች አስቆጥራ ማሸነፍ አለባት። ጣሊያን ኖርዌይን በ9 ጎል ልዩነት ካላሸነፈች ለዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ ታደርጋለች። ጣሊያን በአሰልጣኝ ጂናሮ ጋቱሶ እየተመራች 6ኛ ተከታታይ ድል በማሳካት ጥሩ ጉዞ ላይ ብትገኝም ደጋፊዎች ያቀረቡት ተቃውሞ ግን ለሳቸው እንዳልተዋጠላቸው ገልጸዋል። ደጋፊዎች በቀጥታ ሀገራቸው ለዓለም ዋንጫ እንድትበቃ ይፈልጉ ነበር። እዚህ ምድብ ላይ ግን ኤርሊንግ ብሮት ሃላንድ እንደዚሁም የማርቲን ኦዴጋርድ ሀገር ኖርዌይ በሰፊ ግብ ልዩነት ጭምር እያሸነፈች በአንደኛ ስፍራ ትገኛለች። ለማለፍ ኖርዌይ ምንም አትፈልግም። እስከ 8-0 ተሸንፋ በጣሊያን ማለፍ ትችላለች። በአንደኝነት ጣሊያን 9-0 ማሸነፍ ይጠበቅባታል። የፈረንሳይ ብሔራዊ ቡድን አምበል ኬሊያን ምባፔ የብሔራዊ ቡድን ስብስቡን በመልቀቅ ወደ ሪያል ማድሪድ ተመልሷል። ኬሊያን ምባፔ የፈረንሳይ ብሔራዊ ቡድን ከአዘርባይጃን ጋር በምታደርገው ጨዋታ ላይ ግልጋሎት እንደማይሰጥ ተረጋግጧል። ተጫዋቹ በቀኝ ቁርጭምጭሚቱ ላይ እብጠት እንዳጋጠመውና ማድሪድ ውስጥ ሕክምና ምርመራ እንደሚደረግለት ተረጋግጧል። የፈረንሳይ ብሔራዊ ቡድን ዩክሬንን 4-0 ባሸነፈችበት ጨዋታ 2 ግብ 1 አሲስት ማበርከቱ ይታወቃል። ተጫዋቹ ወደ ሪያል ማድሪድ ተመልሷል። የሪያል ማድሪድ የሕክምና ቡድን አባላትስ ተጫዋቹ ከዓለም አቀፍ ረፍት በኋላ ለሚጀምሩ የሊግ ጨዋታዎች ይደርሳል አይደርስም በሚለው ጉዳይ ላይ የሚሰጡትን መረጃ እንነግራችኋለን። ከሱ በተጨማሪ ግን ከኬሊያን ምባፔ በተጨማሪ ኤድዋርዶ ካማቪንጋም በጉዳት ምክንያት የፈረንሳይ ብሔራዊ ቡድንን ካምፕ ለቆ ሪያል ማድሪድ መመለሱ ይታወቃል። ቲቦት ኮርቷን በተመሳይ ቤልጅየም ብሔራዊ ቡድንን ለቆ መመለሱ የሚዘነጋ አይደለም። ከሜሲም ከክርስቲያኖ ሮናልዶም ከሮቤርት ሌዋንዶስኪም ከሃሪኬንም ጭምር ቀድሞ 400 ግቦች ላይ ደርሷል። ኬሊያን ምባፔ አሁን እነኚህ በእግር ኳስ ታሪክ የደረሱበት ግብ ላይ ይደርሳሉ የሚለው በትልቁ ይጠበቃል። በተለይም ሜሲና ሮናልዶ ላይ ይደርሳሉ የሚለው ይጠበቃል። ግን ከነሱ ቀድሞ ገና በ26 ዓመቱ ነው የደረሰው። ኬሊያን ምባፔ ለፈረንሳይ ብሔራዊ ቡድን 94 ጨዋታ አድርጎም 55 ግብ 39 አሲስቶች በ94 ጨዋታ 94 የግብ ተሳትፎ አለው። የፈረንሳይ ምንጊዜም ከፍተኛ ግብ አስቆጣሪ ለመሆን ጥቂት ጎሎች ቀሩት። በነገራችን ላይ ኬሊያን ምባፔ በዚህ ዓመት ከገጠማቸው ቡድኖች 4 ቡድኖች ብቻ ናቸው የግብ ተሳትፎ ያላደረገባቸው። እነሱም ማሎርካ፣ ዩቬንቱስ እና ሪዮ ቫይካኖ ናቸው። ከዛ ውጪ ሊቨርፑልም ጨዋታ ይጠቀሳል። ስለዚህ ሪዮ ቫይካኖ፣ ሊቨርፑል፣ ዩቬንቱስ እና ማሎርካ እነኚህ የኬሊያን ምባፔን ግብ ያላዩ መረብ የያዙ ክለቦች ናቸው። ከዛ ውጭ ግን ሁሉም የገጠማቸው ክለቦች ላይ ግብ አስቆጥሮባቸዋል። በጣም አስደናቂ የሚባል ቁጥር ነው። ሃትሪክ ደግሞ ካይራቲ አልማቲ ላይ ሃትሪክ መስራቱ ይታወሳል። በአውሮፓ ሻምፒዮንስ ሊግ ምሽት እቺን አባባል በማን ታውቁታላችሁ? ወደ ቤተሰቦቻችን 70% መሬት በውሃ ትሸፈናለች፣ ቀሪው ደግሞ ተብሎ አንድ ተጫዋች ስሙ ይጠቀስ ነበረ። በማን ይመስላችኋል? እንመለስበታለን መረጃውን በማን እንደሆነ ግን እናንተ አስታውሱን። ፕሪሚየር ሊግ መግቢያ ሰዓታችን ላይ እንመለስበታለን። የባርሴሎናን መረጃ እናስከትል። ዩሌስ ኮንዴም ከሱ በ10 ዓመት የምትበልጠውን ዩክሬናዊ ሞዴል ያውም በድብቅ አግብቷል የሚል መረጃ በስፋት እየወጣበት ይገኛል። የባርሴሎና ተጫዋቾች ከእንደዚህ አይነት ጉዳይ ጋር በተያያዘም ከሜዳ ውጭ ያላቸው ህይወት በላሚን ያማል ነበር ጠንከር ብሎ ከሰሞኑ ስንሰማ የነበረው። የቀድሞ እጮኛው ጥሩ መካር የለውም ስትል የአሁኑ እጮኛው ደግሞ በሰላም ተለያይተናል ብላ እሱም ወደ እግር ኳሱ ተመልሶ ጭምጭምታዎች ጠፍተው ነበር። አሁን ተረኛው ደግሞ ዩሌስ ኮንዴ ነው። እሱ በጉዳት ምክንያት የፈረንሳይ ብሔራዊ ቡድን የዚህ ሳምንት ጨዋታ እንዳመለጠው ይታወቃል። አሁን ደግሞ ከ10 ዓመት የምትበልጠው ዩክሬናዊ ሞዴል ጋር በድብቅ ትዳር መመስረቱ እንጂ የ10 ዓመት መብለጧ ጉዳይ አይደለም። ላሚን ያማል የሚበለጥ ነበር፣ ግን በድብቅ መሆኑ እያነጋገረ ይገኛል። አሁን ግን ይፋ ወጥቷል። ተጨማሪ መረጃዎችን ካገኘን ግን ይህን ፈገግ የሚያስደረግ የባርሴሎና ተጫዋቾች ጉዳይ እናጠረዋለን። ሮቤርቶ ማንቺኒ የካታር ክለብ አልሳድ አሰልጣኙ ነው። በዛሬው ዕለት በይፋ ተሾመዋል። ራሳቸውን ለዓለም ሲያስተዋውቁ ሲቲን ይዘው ዋንጫ ያነሱበት ዓመት አይረሳም። ከ44 ዓመት በኋላ ሲቲ ዋንጫ ባለቤት ሲሆን ኩን አጉዌሮ ያቺን አስደናቂ ግብ ሲያስቆጥር፣ ዩናይትድ ሰንደርላንድን በዋይኒ ማርክ ሮኒ ግብ አስቆጥሮ ውጤት ሲጠብቅ የነበረበት ጨዋታ የሚዘነጋ የሚረሳም አይደለም። የዛ ቡድን መሪ ነበሩ በኢቲሃድ ስቴዲየም። አሁን ሮቤርቶ ማንቺኒ የካታርን ክለብ አልሳድን ለማሰልጠን በዛሬው ዕለት ስራቸውን አንድ ብለው ጀምረዋል።
አንድ ጥያቄ ጠየቅናችሁ። 70% ምድር በውሃ ትሸፈናለች ቀሪውስ የሚባል አንድ እግር ኳሳዊ አባባል ነበር። ይህ አባባል ለማን ነው ብለን ጠየቅናችሁ። ከዛ በርካቶችም ጻፋችሁልን። ስሙም ንጎሎ ካንቴ ነው። ይህንን የመጀመሪያውን ስያሜ ሲያገኝ በሌስተር ሲቲ በርካቶች ታስታውሱታላችሁ። 2015-16 የፕሪሚየር ሊግ ዋንጫ ሲያነሱ በጣም ወሳኙና ቁልፉ ተጫዋች ነበር። ከዛ ወደ ቼልሲ መጥቶ ራሱን ደግሞታል። ለማንኛውም ንጎሎ ካንቴ በዲደር ዴሾፕ ስር ከአንድ ዓመት በኋላ ድጋሚ ሲጠራ አሲስትም አድርጎ የሚጠበቅበትን ኳስ ከግብ ክልል ማራቅና የተቃራኒ ቡድን ተጫዋቾችን ኳስ በማቋረጥ ድንቅ ምሽት አሳልፏል። ጥያቄ ጠይቀናችሁ ነበር። ምናልባት የፈረንሳይ ብሔራዊ ቡድን ጨዋታ ከተከታተላችሁ አሊያም ባትከታተሉትም ከነገርናችሁ የማለዳው ቁጥራዊ መረጃችን ለፈረንሳይ ብሔራዊ ቡድን ለመጫወት ብቁ አይደለም ወይ የ34 ዓመቱ ተጫዋች በዓለም ዋንጫ ላይ? ምክንያቱም የተረጋገጠ 3 የምድብ ጨዋታ ነው ፈረንሳይ የሚጠብቃት። ከዛ በኋላ ነው ካለፈች ጥሎ ማለፍ፣ ግማሽ ፍጻሜ፣ ሩብ ፍጻሜ ኦልሞስት የጨዋታ ብዛት ከ8 በማይበልጥበት ጉዞ የ34 ዓመቱ ተጫዋች አይመጠንም ወይ? መልካታችሁን ላኩልን። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን። ፕሪሚየር ሊጉ አምና በ11ኛ ሳምንትና ዘንድሮ ያለውትን ልዩነቶች በጥቂቱ እንንገራችሁ። ክሪስታል ፓላስና አርሰናል ያስጨበጨባል ለውጣቸው። አርሰናል ከ19 ነጥብ ወደ 26 ነጥብ ሲያደግ ክሪስታል ፓላስ ነጥቡን ከ7-17 አድርሶታል። በጣም ትልቅ እድገት ያሳዩ ሁለቱ ክለቦች ናቸው። በነገራችን ላይ በፕሪሚየር ሊግ በጣም አስከፊ ጉዞ ላይ ያሉት ደግሞ ሊቨርፑል እና ኖቲንግሃም ፎረስት ናቸው። ኖቲንግሃም ፎረስት ከ19 ወደ 9 ነው ነጥቡ ዝቅ ያለው። ሊቨርፑልም በተመሳሳይ ከ28-18 የወረደው የሁለቱ በጣም አስከፊ ነው። በእርግጥ ሌሎችም የወረዱ አሉ። ላብነት ያክል ብራይተን ከ19 ወደ 16 ወርዷል። እንደዚሁም በመውረድ ደረጃ ካለን ዌስትሃም ዩናይትድ እንደዚህ አይነት የነጥብ ማሽቆልቆል የገጠመው ነው። ኒካስል፣ ፉልሃም እነኚህ ዌልቭስን ጨምሮ ከነበራቸው ነጥብ በጣም ያሽቆለቆሉ ናቸው። የእድገት ደረጃ ግን ያየነው አርሰናል ክሪስታል ፓላስ ላይ፣ ማንቸስተር ዩናይትድ ነጥቡን ከ15 ወደ 18 አሳድጓል። ማንቸስተር ሲቲ ነጥቡን ከ22 ወደ 23 ዘንድሮ አሳድጓል። ብዙ ክለቦች ለውጥ አለ። ከነኚህ ጥቂት ክለቦች ውጪ በትልቅ ደረጃ ግን የሊቨርፑልና የፓላስ የዘንድሮ አጀማመር ካምናው ፍጹም ደካማ የሚባል ነው። መረጃውን ከኦፕታ ላይ ነው እኛ የሚያገኘ ነው። የእንግሊዝ ፕሪሚየር ሊግ ከአምና የውድድር ዓመት ጀምሮ 2024-25 አንድ ብሎ ከጀመረበት እና 38 ጨዋታ ሲደመር የዘንድሮ 11 ሳምንታትን ከደመርን የብሬንትፎርድን ያክል የእጅ ውርወራን ወደ ግብነት የቀየረ የለም። ብሬንትፎርድ 8 የእጅ ውርወራዎችን ወደ ግብነት ቀይሯል ባለፉት አንድ ዓመትና 11 ሳምንታት ውስጥ። ክሪስታል ፓላስ 4 የእጅ ውርወራ፣ ከዛ በኋላ በርንሌ፣ ኤቨርተን፣ ኤፕስዊች ታውን፣ ማንቸስተር ዩናይትድ እና ኒካስል 2 ግቦችን ከእጅ ውርወራ አስቆጥረዋል። ብሬንትፎርድን ግን በፕሪሚየር ሊጉ የሚስተካከለው የለም። ጆርዳን ፒክፎርድ የኤቨርተኑ ግብ ጠባቂ ነው። አዲስ ክብረ ወሰን አስመዝግቧል። የእንግሊዝ ብሔራዊ ቡድን ሆኖ 9 ተከታታይ ጨዋታ ግብ አልተቆጠረበትም። ፒተር ሽልተን የተባለ የቀድሞ የእንግሊዝ ብሔራዊ ቡድን ግብ ጠባቂ 1989 ላይም በ8 ጨዋታ ግብ አልተቆጠረበትም ነበር። የኤቨርተኑ ጆርዳን ፒክፎርድ ደግሞ 9 አድርሶት ክብረ ወሰኑን የግሉ እንደዚሁ ማድረግ ችሏል። ከእንግሊዝ ብሔራዊ ቡድን ጋር የነበረውም የክሪስታል ፓላስ ማርክ ጉዌ በጉዳቱ ምክንያት ወደ ክሪስታል ፓላስ ተመልሷል። የማገገም ሂደቱን በፓላስ ይቀጥላል ማለት ነው። ተጫዋቹ የጥርም የክረምትም አጀንዳ ነው። የባለፈውም ክረምት አጀንዳ ነው። የቀጣይ ጥርም አጀንዳ ነው። ጥር ካልተሳካ ክረምት ላይ በነፃ ነው ክሪስታል ፓላስን የሚለቀው። ተጫዋቹ ግን አሁን ለጊዜው ጉዳት ላይ ነው ያለው። የጉዳቱ መጠን ምን ያህል ነው፣ የትኛው ጨዋታ ላይ ይገኛል የሚለውን ደግሞ የክሪስታል ፓላስ የሕክምና ቡድን አባላት መረጃውን ይፋ ሲያደርጉት እናደርሳችኋለን። ሞርጋን ሮጀርስ ለእንግሊዝ ብሔራዊ ቡድን ቅድሚያውን እየወሰደ ነው፣ ያውም የሪያል ማድሪዱ ጁድ ቤሊንግሃም ባለበት ቡድን ውስጥ። ታዲያ አሁን የአስቶን ቪላ ሞርጋን ሮጀርስን በተመለከተ የቋሚነት ስፍራውን አሁንም የማጣት ስጋት የለበትም እየተባለ ይገኛል። የአትሌቲክም ዘገባ የሚያመለክተው ተጫዋቹ በቀጣይም ጨዋታ ይሄን ቦታ ይወስዳል ነው ያለው። እናም ጁድ ቤሊንግሃም የሞርጋን ሮጀርስን ቦታ ለመውሰድ የቀጣይ የወዳጅነት ጨዋታዎችን ወይም የሀገራት ጥሪ መጠበቅ ይኖርበታል። ከሪያል ማድሪድ ጋር የሚያሳልፈው ጊዜ በጣም ወሳኝ ይሆናል። ይህ ተጫዋች በቅርቡ ኮንትራቱን አራዝሞ ደሞዝ ጭማሪ ጭምር እንደተደረገለት ይታወቃል። ሞርጋን ሮጀርስ የበርካታ ክለቦችን ቀልብ የሳበ በተለይም በክረምት ላይ ቼልሲን ይቀላቀላል ተብሎ በትልቁ ሲጠበቅ የነበረ ነው። ግን ለማንኛውም እዛው በቪላ ነው የሚገኘው። አሁን በእንግሊዝ ብሔራዊ ቡድን ደግሞ
የቋሚነት ስፍራውን እንዳስጠበቀ ይገኛል። ጨዋታውን ከተከታተላችሁት ግን ከቤሊንግሃም የተሻለ ፐርፎርም አድርጓል ወይ ብላችሁ ታስባላችሁ? የእናንተ መልከታ አድርሱን። ትላንት ምሽት በዚህ ሰዓት አንድ መረጃ አቅርበን ነበረ። በኦፕታ የአውሮፓ ምርጥ 15 ክለቦች በወቅታዊ እንቅስቃሴ ነግረናችሁ ነበረና 2 ጊዜ አርሰናልን ስም ጠራን፣ አንደኛም ሶስተኛም ላይ በርካታ አድማጭ ተመልካቾቻችንም ጉዳዩን በቀልድ መልክ በሲሪየስ መልክ ስጠይቁን ነበረ። በዚሁ አጋጣሚ ለሲቲ ደጋፊዎች ነው ታላቅ ይቅርታ የምንጠይቀው። ምክንያቱም አንደኛ የተቀመጠው አርሰናል፣ ሁለተኛው ባየር ሙኒክ፣ ሶስተኛው የፔፕ ጋርዲዮሎ ማንቸስተር ሲቲ ነበረ። ማስተካከያውን በእርግጥ ጽፈነዋል፣ ግን በርካቶችም ድጋሚ ስትጽፉልን ስለነበረ ነው ሲቲ ደጋፊዎች በዚህ አጋጣሚ ታላቅ ይቅርታ መጠየቅ እንፈልጋለን፣ መረጃውን በተሳሳተ መንገድ ስላቀረብ ነው። ለማንኛውም የአውሮፓ ምርጥ 15 ክለቦችን በዚህ ድጋሚ እናስታውሳችሁ። አርሰናል አንደኛ፣ ባየር ሙኒክ ሁለተኛ፣ ማንቸስተር ሲቲ ሶስተኛ፣ ሊቨርፑል አራተኛ፣ ፓሪስ ሰን ዠርሜን 5፣ እንዲሁም ባርሴሎና 6ኛ፣ 7ኛ ሪያል ማድሪድ፣ 8ኛ ቼልሲ፣ 9ኛ ስቶን ቪላ፣ 10ኛ ኢንተር ሚላን፣ 11ኛ ክሪስታል ፓላስ፣ 12ኛ ኒካስል፣ 13ኛ አትሌቲኮ ማድሪድ፣ 14ኛ ብራይተን፣ 15ኛ ቦሩሲያ ዶርትመንድ። እነኚህ በኦፕታ 15 ክለቦች በዚህ ሰዓት ያሉ የዓለማችን ምርጥ ብሎ በውጤት ደረጃ ያስቀመጣቸው ናቸው። በእርግጥ ሊቀየር ይችላል በወራቶች ውስጥ በወቅታዊ ቡድኖች ጥራት ላይ ተመርኩዞ። በዚሁ አጋጣሚ ግን ለሲቲዎች በድጋሚ ይቅርታ እንጠይቃለን። ማንቸስተር ሲቲ የመረጃ ሰዓት ላይ ስለሆነን እንቀጥል። ማንቸስተር ሲቲ በፕሪሚየር ሊግ የትኛውም ክለብ በተሻለ በርካታ ኪሎ ሜትሮችን በጨዋታ ሸፍነዋል። ይህም በጨዋታ 115.3 ኪሎ ሜትር የሚሸፍነው ቡድን የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ነው። በጣም ፈጣን ተጫዋቾችን የሚያዘ ነው እንደማለት ነው። በተለይም ሃላንድ ፊት መስመር ላይ ኳስ ካገኘ በምን ፍጥነት ከተከላካዮች እንደሚያመልጥ ይታወቃል። ከዚህ ጋር በተያያዘም የጋርዲዮላ ቡድን እንደሚታወቀው ተጫዋቾችን በደንብ ነው የሚጠቀምባቸው። ከዛ በጊዜ ነው ከክለቡ እንዲለቁ የሚያደርገው። ከዛ ውጪ የፊል ፎደንን በተመለከተ በፕሪሚየር ሊግ ካሉ ተጫዋቾች ውስጥ ከኤቨርተን ጋር በነበረው ጨዋታ 12.8 ኪሎ ሜትርን ሸፍኗል ወይም ሮጧል። ይህም በፕሪሚየር ሊጉ በአንድ ተጫዋች በአንድ ጨዋታ ላይ የተሸፈነ ትልቁ ኪሎ ሜትር ሆኗል። ይህም በሲቲው ፎደን የተያዘ ነው። ኤርሊንግ ብሮት ሃላንድ ዘንድሮ ከ11 የፕሪሚየር ሊግ ጨዋታ 14 አስቆጥሯል። ትልቅ ቁጥር ነው፣ ግን ለሃላንድ ትልቅ ቁጥር አይደለም። በነገራችን ላይ ወደኋላ መለስ ብለን 2022-23 የውድድር ዓመት ብናይ በ11 ጨዋታ 17 ግብን ያስቆጠረው። ስለዚህ በ3 ግብ አንሷል ማለት ነው። ለሃላንድ ቁጥሩ ትልቅ አይደለም አለ እንጂ ለፕሪሚየር ሊጉ በጣም ትልቅ ቁጥር ነው። በእንግሊዝ ፕሪሚየር ሊግ ታሪክ ከ11 ጨዋታ በኋላ በርካታ ግቦችን በማስቆጠር ሪከርዱ ተይዞ የነበረው በኤርሊንግ ሃላንድ ነው በ11 ጨዋታ 17 ግብ። ሁለተኛውም ሪከርድ በሃላንድ ነው በ11 ጨዋታ ዘንድሮ ያስቆጠረው 14 ግብ ነው። ዘንድሮም ለወርቅ ጫማው በፕሪሚየር ሊግ ብቻ ሳይሆን በአውሮፓም ዙሪያ ከኬሊያን ምባፔና ከሃሪኬን ጋር እየተወዳደረ እንደሆነ ይታወቃል። ምናልባት የአውሮፓ እንኳን በቅጽበት ያመልጠዋል ቢባል የፕሪሚየር ሊጉ ግን የሚያመልጠው አይመስልም። ተከታዩ ኢገር ቲያጎ 8 ነው ያለው። ቀጥሎ ዳኒ ዌልቤክ 6 አላቸው። የሁለቱም ብንደመር ራሱ ከሃላንድ ይስተካከላል እንጂ እንደማይበልጥ ይታወቃል። ብራዚሊያን በቼልሲ እንደ ቀልድ እየተሰባሰቡ ነው። አንድሬ ሳንቶስ፣ ዦ ፔድሮ እንደዚሁም ኤስታቪዮን መጥቀስ እንችላለን። አንድሬ ሳንቶስ ቼልሲ ጠንካራ የብራዚል ተጫዋቾች ታሪክ አለው ብሏል እና አሁን እዚህም በጣም ደስተኞች ነን እና በየቀኑ የተቻለን ሁሉ እንሞክራለን፣ አብረን ብዙ ጊዜ እናሳልፋለን፣ ጥሩ ግንኙነትም አለን ብሏል። ብራዚሎች በግሌ ከኤስታቪዮ እና ከጆ ፔድሮ ጋር ጥሩ ግንኙነትም አለን፣ በጣም ደስተኛ ነን፣ ሁልጊዜም በስልጠና ወቅት አብረነን እና ከስልጠና በኋላ አብረነን፣ ከጨዋታ በፊት ወደ ቡድን ሆቴል ስንሄድ ሁሌም ከኤስታቪዮ ጋር ነኝ። ይህ ግንኙነት ፍጹም ነው ብዬ አስባለሁ። በመካከላችንም ጥሩ ግንኙነት አለ። በጣም የሚገርመው ነገር ስንት ብራዚላዊ ተጫዋች ለቼልሲ ተጫውቶ በታሪክ እንደሰሩ ስታዩ መነሻ ይሰጣል። እኛም ተመሳሳዩ ለማድረግ ዝግጁ ነን ብለዋል። የላቲን ተጫዋቾች እንዳጠቃላይ በኳስ ችሎታ አይታሙም። 90 ደቂቃ የመጫወት ችግር የለባቸውም። ታጋይ ናቸው። ይሄ ከሃይ አልቲቲዩድ ስለሚመጡ ብዙ የሚደክሙ አይነት ተጫዋቾች አይደሉም የላቲን ተጫዋቾች። እናም ጥሩ ጥምረት አለን ብለዋል ብራዚላውያን በቼልሲ ቤት። ለቼልሲዋን በጣም አስደሳች የሚባለው መረጃ የሌቪ ኮልዌል ጉዳትን በተመለከተ ነው። በጂም ውስጥ ቀለል ያሉ ልምምዶችን ማድረግ ጀምሯል። ይሄ በጣም አስደሳቹ ዜና ነው። አምና የቼልሲ የመከላከል ክፍል ጠንካራው ሰው ነበረ ማለት ይቻላል። በቼልሲ ውስጥ
ማሬስካ በራሳቸው ካመኑት ጉዳይ አንደኛው የተከላካይ ክፍላቸው የሌቪ ኮልዌል አለመኖር ነበር። ማንን ያስፈርማሉ ተብሎም ሲጠበቅ ነበረ አመቱ ሲጀመር፣ ግን በዛው ቀጥሏል። እናም ተጫዋቹ አሁን በጥሩ ሁኔታ የማገገም ሂደት ላይ ይገኛል። ምናልባትም ከአንድ ወር ባልበለጠ ጊዜ ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። መቼ ይመለሳል፣ መጫወት ያደርጋል በሚለው ጉዳይ ላይ መጨረሻውን የቼልሲን ውሳኔ እንጠብቃለን። ግን በሚቀጥሉት ጥቂት ሳምንታት ውስጥም ወደ ግል ልምምድ ይመለሳል ተብሎ ይታሰባል። በጂም ውስጥ ግን ቀለል ያሉ ልምምዶችን መስራት ጀምሯል። ይሄ ለቼልሲ በጣም ወሳኝ የሚባለው አንደኛው መረጃ ነው። ጆን ቴሪ የቀድሞ የቼልሲ ተከላካይ ዦ ፔድሮን በተመለከተ በጣም ድንቅ ጅማሮ ነው በቼልሲ የጀመረው ብሏል ከበርካታ አጥቂዎች አንጻር። ነገር ግን አሁን የተወሰኑ እንቅፋቶች ገጥሞታል። ምናልባትም የፕሪሚየር ሊጉ የጥንካሬ ሂደትን የመላመድ ጉዳይ ይሆናል ብሏል። በቼልሲ የሚገጥመውን በእርግጥ ለፕሪሚየር ሊጉ አዲስ አይደለም፣ ግን እንደ ቼልሲ ያለ ቡድን ሊጉ እየጨመረ በመጣ ቁጥር ክለቦች ቼልሲን ሲገጥሙ በጥብቅ መከላከል ከትልቅ ቡድኖች ጋር ሲጫወቱ አቻ መውጣትን ቅድሚያ ሊሰጡ ስለሚችሉ በጥብቅ መከላከል ስፔሶችን ዘግተው የሚጫወቱ ቡድኖች ይበዛሉ እና ጆን ቴሪ ጅማሩ ጥሩ ነበር፣ ግን አሁን ሊጉ ጠንከር እያለ ስለመጣ ለሱም ሊከብደው ይችላል። እሱ በልምምር ላይ ሲሰራ ይችዋለሁ። በጣም ጠንካራ ተጫዋች ነው። ልምምር ላይም ጠንክሮ ይሰራል። በልምምር ላይ የሚያደርጋቸው ነገሮች ሜዳ ላይ ብቻ ነው መቀየር የሚጠበቅበት። ጎል የማስቆጠር ችግር አለበት ብዬ አላምንም። በተጫዋቹ ግን እንዳጠቃላይ በጣም ደስተኛ ነኝ ብሏል ጆን ቴሪ። በርካታ ቼልሲያን በክለቦች ዓለም ዋንጫ ነው ይሄን ተጫዋቻቸውን የተዋወቁት። በእርግጥ በብራይተን በሊጉ አዲስ ነው፣ ግን በዛ ጨዋታ ላይ ካስታወሳችሁ የቼልሲን የስልጠና ማዕከል ስታንፎርድ ብሪጅን መግቢያና መውጫውን ሳያቅ ዋንጫ ያነሳ ተጫዋች ነው። ምክንያቱም ስታንፎርድ ብሪጅ አልደረሰም። የሕክምና ምርመራውን አሜሪካን አደረገ፣ እዛው አሜሪካ ያለውን ቼልሲን ተቀላቀለ፣ ግቦች አስቆጠረ፣ የዓለም ክለቦች ዋንጫን ይዞ ወደ ቼልሲ ተመለሰ። ኤስታቪዮ በፕሪሚየር ሊግ ጅማሮ ዙሪያ ላይ ሀሳቡን አጋርቷል። ሊጉ በፍጥነት መላመድ ችያለሁ፣ ነገር ግን 100% ነው ለማለት ይቀረኝ አልደፍርም፣ ግን ቢሆንም ከጠበቁት በላይ ፕሪሚየር ሊጉን ለምጄዋለሁ ብሏል። በቼልሲ በጣም ደስተኛ ሆኛለሁ፣ ከጠበቁት በላይ ነው ያውም ብሏል። የቼልሲ የጠበቀኝ ሁሉ ነገር በጣም ጥሩ ነው። የቡድን አጋሮች፣ የአሰልጣኞች፣ ደጋፊዎች ሁሉንም ወድጃለሁኝ። የመላመድ ሂደቱን በተመለከተ ግን 100% ነው ባለን በጊዜ ተላመጀዋለሁ ብሏል። በእርግጥ በርካታ ግቦችን እያስቆጠረ ነው። በርካታ ሪከርዶችንም በስሙ እያጻፈ እንደሆነ ይታወቃል። ሌላኛው የቼልሲ መረጃችን ቼልሲዎች በአክሰል ዲሳሴ መመለስ መረጃ ነግረናችሁ ነበረ። በዚህ ጉዳይ ላይ በነገራችን ላይ ተጫዋቹ ወደ ዋናው ቡድን ተመልሶ ሊጫወት ይሁን ለሽያጭ ሊያቀርቡት ስለሆነ ይሁን እርግጥ አይደለም። በእርግጥ ተጫዋቹ በበርካታ ክለቦች እየተፈለገ ነው ተብሏል። አክሰል ዲሳሴ ወደ ዋናው ቡድን ተመልሶ ልምምድ እየሰራ እንደነበረ ነግረናችኋል። ክሪስታል ፓላስ ስማቸው እየተነሳ ነው። ምናልባት ማርክ ጉዌን በጥር የሚያጡት ከሆነ በቅዳቸው ውስጥ ተይዟል። የቫንዳይክ ጎል መጽደቅ ነበረበት እያሉ ይገኛሉ። የፕሪሚየር ሊጉ KMI ፓኔል ነው ይሄንን ያለው። ማን እንደሆነ እንነግራችኋለን። ይህ ተቋም ሊቨርፑል በማንቸስተር ሲቲ በተሸነፈበት መርሃ ግብር ጨዋታው 1-1 የሚያደርገው የቨርጅል ቫንዳይክ ግብ ተሻረ። ሊቨርፑል በውሳኔው ደስተኛ ለመሆኑንና ትክክል ነው ብሎ እንደማያምን ለሊጉ ዳኞች ማህበር አስታውቋል። የሊጉ ዳኞች ማህበር በበኩሉ በጨዋታው ዕለት ጎሉ የተሻረው ሮበርትሰን የግብ ጠባቂ ጃሊጂ ዳናሮማን እይታ ስለሸፈነ ያ በኦፍሳይድ ተይዞ ግቡ መሻሩ ልክ ነው ብለው መግለጫ ወጡ። አሁን ላይ በፕሪሚየር ሊጉ የተፈጠሩ በጣም አወዛጋቢ ነገሮች ሲፈጠሩ ክስተቱን የሚዳኝ አካል አለ። ይህ አካል ደግሞ ኪ ማች ኢንሲደንት ፓኔል ይባላል። የቨርጅል ቫንዳይክ ጎል መጽደቅ ነበረበት የሚል እምነት እንዳለው ተቋሙ ይፋ አድርጓል። ኮሚቴው በመግለጫው አክሎ ከጨዋታ ውጭ የነበረው ሮበርትሰን ግብ ጠባቂ ጃሊጂ ዳናሮማን እይታም አልጋረደም። ከዛ ውጭ ተጫዋቹ በኦፍሳይድ እንቅስቃሴ ውስጥ የነበረው ሚና ኳሷ እንድትቆጠር እገዛ አላደረገም፣ ኳሷ መቆጠር ነበረባት ብሏል። የፕሪሚየር ሊጉ የዳኞች ማህበር የመጨረሻ ውሳኔውን ግን እስካሁን እንዳልወሰነ ይታወቃል። ሊቨርፑል ከይቅርታ የዘለለ ምንም ጥቅም ከዚህ እንደማያገኝ ይታወቃል። የሊቨርፑሉ የፊት መስመር ተጫዋች ሁጎ ኤኬቴኬም በዚህ ሰዓት በጣም ደስተኛ መሆኑን ተናግሯል። የ23 ዓመቱ የሊቨርፑል የፈረንሳይ ብሔራዊ ቡድን አጥቂ ሁጎ ኤኬቴኬ የመጀመሪያ ዓለም አቀፍ ጎል በማስቆጠር የተሰማውን ደስታ ገልጿል። ይህ ለእኔ በጣም ልዩ ቀን ነው ብሏል። የልጅነት ህልሜ እውን ሆኗል። ለዚህ ክብር በቅቻለሁ። በማየቴም በጣም ደስተኛ ነኝ ብሏል። ኤኬቴኬ አክሎም በሜዳ ላይ በመገኘበት እያንዳንዱ ደቂቃ ችሎታዬን ለማሳየትና ለቡድኔ ጠቃሚ ተጫዋች መሆንን ለማረጋገጥ እጥራለሁ ብሏል። አሰልጣኞችና የቡድን አጋሮቼ በእኔ ላይ ላሳዩትም እምነት አመስጋኝ ነኝ ብሏል። ይህ ጎል ወደፊት ጠንክሬ እንድሰራ አድርጎኛል ብሎ አመስግኗል። በሊቨርፑል ቤት የቋሚነት ጥያቄ ሲሰጠው የሚለው ጉዳይ ትልቅ አጀንዳ እንደሆነ ቀደም ባለው መረጃችን ነግረናችሁ ነበር። ስለ ሳዲዮ ማኔ ጻፉልን ብለናችሁ ነበር። ሊቨርፑላውያንን ሳዲዮ ማኔ የቡድናችን አዳኝ ነበር እያለ ነው ኦክስሌድ ቻምበርሊን።
የቀድሞም የሊቨርፑል አማካኝ አሌክስ ኦክስሌድ ቻምበርሊን በሳዲዮ ማኔ በክለቡ በነበረበት ጊዜ ስለነበረው ተጽዕኖ ይናገራል። ቻምበርሊን እንደገለጸው ማኔ በቡድኑ በጣም አስቸጋሪ ሁኔታ ውስጥ በነበረን ወቅት ሁሌ መፍትሄ የሚሆነው ተጫዋች እሱ ነበር ብሏል። ማኔ ቡድኑ ፈተና ሲገጥመው ልክ እንደ መድኃኒት ነበረ ብሏል። ቡድኑ በአስቸጋሪ ጊዜ ውስጥ በሚሆንበት ጊዜ ኳሱን ወደሱ መስጠት በቂ ነበር። እሱም ኳሱን ይዝና በተለይም በፊት መስመር ላይ ጫናዎችን ይፈጥራል፣ ኳሱን ይቆጣጠራል፣ ግቦችን ያስቆጠራል፣ አሲስት ያደርጋል፣ ጫና ይፈጥራል። የተከላካይ ክፍል ሀሳባቸው ወደ እሱ ብቻ እንዲሆን ያደርጋል። ማኔ ኳስን የመቆጣጠር ግቦችን የማስቆጠርና ጨዋታን የመቀየር ልዩ ችሎታ እንደነበረ የገለጸው አሌክስ ኦክስሌድ ቻምበርሊ ማኔ በሊቨርፑል ያሳለፋቸው ዓመታት ለክለቡ ትልቅ አስተዋጽኦ እንዳበረከተም ጨምሮ ተናግሯል። ሊቨርፑላውያን እቺን መረጃ አጠናክሩልን። አርሰናል በዚህ ውድድር ዓመት የቼልሲን 15 ግቦች የማስተናገድ ሪከርድ ከሰበረ ዲዲየር ድሮግባ የቴሪ ዳንኤል ሄንሪን 14 ቁጥር መለያ ለብሶ በአደባባይ እንደሚገኝ ያረጋግጧል። እንደ ውርርድ ነገር መሆኑ ነው። ከዚህ በፊት የዓለም ዋንጫን ከበላውኝ ብሏል። የቼልሲው ተከላካይ ማርክ ኮሪያ ጸጉሬን እቆረጣለሁ እንዳለው ከዚህ በፊትም በቁምጣ ጎዳና ሊወጣለ ያሉ በርካታ ቃል የገቡ አሉ። ዲዲየር ድሮግባ ደግሞ አደርገዋለሁ ያንተን መለያ ለብሳለሁ ብሎታል ቴሪ ዳንኤል ሄንሪን። በነገራችን ላይ አሁን ባለው ሬት ካልኩሌት ካደረግነው አርሰናል በዚሁ የሚቀጥል ከሆነ 17 ግብ ነው የሚያስተናግደው። ይሄ በሂሳባዊ ስሌት ነው። ውድ ቤተሰቦቻችን አርሰናል በዚሁ የሚቀጥል ከሆነ የተቆጠረበት የግብ መጠን በነገራችን ላይ ከ5 አይዘልም። በፕሪሚየር ሊጉም በጣም አስደናቂ ቡድን ነው። ለማንኛውም ይህ የነ ጋብሪኤል ማጋሌሽ፣ የነ ሳሊባ፣ የነ ፓይሮ ሄንካፔ፣ የነ ክርስቲያን ሞስኬራ የመሃል ተከላካይነት ጥራት በጣም ወሳኝነት ይኖረዋል። አንዳንድ ለአርሰናል ቅርብ የሆኑ የመረጃ ምንጮች ቡካዮ ሳካ በአርሰናል የሚያቆየውን አዲስ የረጅም ዓመት ውል ፈርመዋል። የክለቡ ቁጥር 1 ተከፋይ በመሆን በሳምንት እስከ 300,000 ፓውንድ ይከፈለዋል የሚል መረጃን ይዘው ወጥቷል። አርሰናል በጉዳይ ላይ ይፋዊ መግለጫም ከጥቂት ቀናት በኋላ ያወጣል ብሏል። ከታማኝ ምንጮች ነው ያገኘ ነው። በነገራችን ላይ ቃል ስፖርት ዩቲዩብ ቻናል ከታማኝ ምንጮቻችን እናመጣዋለን። መረጃዎቹ በጥቂት ቀናት ውስጥ እንደሚረጋገጡም ከዚህ በፊት የታዘባችሁት ይመስለናል። የቡካዮ ሳካም ጉዳይ በእርግጠኛ ባናወጣውም የሚቀር አይነት ኮንትራክት ማራዘም ሂደት አይደለም። አርሰናል በቅርቡ ይፋ ያደርገዋል ተብሏል። ይሄ ለአርሰናል ትልቁ ዜና ነው፣ የቡካዮ ሳካ መቆየት። ምክንያቱም የአውሮፓ ትልቅ ክለቦች ቀለባቸውን ጥለው ነበር። እነ ባየር ሙኒክ፣ ባርሴሎና፣ ፓሪስ ሰን ጀርሜን፣ ሪያል ማድሪድን የመሳሰሉ ክለቦች አይናቸውን የጣሉበት ተጫዋች ነበረ፣ ግን ኮንትራክቱን አራዝሟል። ይህ ከአርሰናል ታማኝ ምንጮች የወጣ ነው። አርሰናልስ በይፋ መቼ ይፋ ያደርገዋል ወይም ፊርማውን መቼ ይፋ ያደርገዋል የሚለውን እኛም ተከታትለን እናደርሳችኋለን። ትሮሳርድ አርሰናልን ከተቀላቀለ ጊዜ ጀምሮ በ43 ግብ አስተዋጽኦ በማድረግ 14ተኛው ተጫዋች ነው። በነገራችን ላይ በፕሪሚየር ሊግ ነው፣ በአርሰናል አይደለም። ከሱ የሚበልጡት ሳላ፣ ሃላንድ፣ ዋትኪን፣ ኢሳክ፣ ምቤሞ፣ ሻካ፣ ኢሳክ፣ ፓልመር፣ ቦውንሰን፣ ብሩኖ ፈርናንዴዝ፣ ደብሮይነ፣ ፎደን፣ ዊሳን የመሳሰሉ ተጫዋቾች ይበልጡታል። አብዛኞቹ 9 ቁጥሮች ናቸው። በእርግጥ አማካዮቹም አሉ፣ እንደ ደብሮይነ፣ እንደ ብሩኖ፣ እንደ ፓልመር ያሉ ተጫዋቾችም አሉ። 9 ቁጥሮች ግን ሞር ይበዙታል። በጣም አስደናቂ የሚባል ቁጥር ነው። ባለፈው ክረምት አርሰናል የደሞዝ ጭማሪ ብቻ አድርገው ውሉን አድሰዋል። ከዛ በዘለለ ግን ዘንድሮ ኮንትራቱን በአጭር ጊዜ ለማራዘም ስራዎችን እየሰሩ እንደሆነ ይታወቃል። በቀጣይነትም ይሄ ሌላ በአርሰናል ቤት የሚጠበቀው ኮንትራት ስለሆነ እንከታተሏለን። ሳካ፣ ዩሊያን ቲምበር እና ትሮሳርድ በቀጣይ በአርሰናል ቤት የተያዙ ትልቅ የኮንትራት አጀንዳ እንደነበሩ የሚዘነጋ አይደለም። ኢዜ በእንግሊዝ ተጫዋች መሆን ችሏል። 3 ጊዜ በተቀያሪ ወንበር ከ3 ጊዜ ተነስቶ ጎል ያስቆጠረ ተጫዋች በመሆን ማለት ነው 2ኛው ተጫዋች ሆኗል። ኢዜ 2ኛው የእንግሊዛዊ ተጫዋች የሆነው ታዲያ ከሃሪኬን በመቀጠል ነው። ሃሪኬን ከተቀያሪ ወንበር በመነሳት የመጀመሪያው ተጫዋች ነው። በ2015 ይህንን ሲያደርግ ኢዜ 2ኛው የእንግሊዝ ተጫዋች መሆን ችሏል። የመጀመሪያ 3 ተከታታይ ጎሎቹን ከተቀያሪ ወንበር ላይ ተነስቶ ያስቆጠረ። አንድ ሌላ መረጃ ግን እንቀጥል። እዚሁ ለመጨረሻ ጊዜ በአርሰናል ተጫዋችነት ሆነው ለእንግሊዝ ብሔራዊ ቡድን 2 ጎሎችን ያስቆጠሩት ራሱ ሳካና እንደዚሁ ደግሞ ሌላኛው ተጫዋች ስሚዝሮ ነበሩ። ሁለቱም በአንድ ጨዋታ ላይ ግብ አስቆጥሮ ነበር። ይሄ ሳን ማሪኖን 10-0 ባሸነፉበት ጨዋታ ላይ ነበር ይሄንን ያደረጉት። በዚህ ሳምንት ደግሞ ተረኛው ራሱ ሳካና ኢዜ መሆን የቻሉበት ምሽት ነበረ። ከአርሰናል ጋር አንድ መረጃ ለማከል በብሔራዊ ቡድን ደረጃ በርካቶች አርሰናልን ወክለው እየተጫወቱ ነው። ፔሮ ሄንካፔን በነገራችን ላይ ሀገሩን ወክሎ ተጫውቷል። ሄንካፔ ኢኳዶር ከካናዳ 0-0 በተለያዩበት ጨዋታ ላይ ሀገሩን በአምበልነት ጭምር ነው የመራው። ምንም ግብ አልተቆጠረም። በመከላከሉ ስፍራ ላይ ወሳኝ የነበረ ተጫዋች እንደነበረም ይታወቃል። በማንቸስተር ዩናይትድ በኩል ቁልፉን ተጫዋች እናንሳ። ብሩኖ ከሌለ
ድል በቀላሉ እንደማይመጣ በፖርቹጋል ጨዋታ ተመለከተን። እሱ ባልነበረበት ጨዋታ ደግሞ ክርስቲያኖ ሮናልዶ በቀይ ካርድ እንደወጣ ይታወቃል። የክርስቲያኖ ሮናልዶ የዓለም ዋንጫ የምድብ ጨዋታ እንደሚያመልጠው ይታወቃል። በፊፋ ስነ ምግባር ደንብ መሰረት ክርስቲያኖ ሮናልዶ 3 ጨዋታ ሊቀጣ የሚችል ሲሆን ቅጣቱ ወደ 2 ዝቅ ሊደረግም ይችላል። ለማንኛውም የእሱን ጉዳይ በሌላ መረጃ እንመለሳለን። የክርስቲያኖ ሮናልዶን ግን አንደኛ ያልነበረው ብሩኖ ፈርናንዴዝ ነው። የዩናይትዱ አማካኝ የማንቸስተር ዩናይትድ የመሃል ሜዳ ሞተር የሆነው ብሩኖ ፈርናንዴዝ ከፈረንጆች 2020 በኋላ ከማንቸስተር ዩናይትድ እንዲሁም ከፖርቹጋል ብሔራዊ ቡድን በድምር 388 ጨዋታን አድርጓል። በዚህም ብሩኖ ፈርናንዴዝ ከነዚህ ጨዋታዎች ውስጥ በጉዳት ወይም በሌሎች ጉዳዮች ያለፉት 17 ጨዋታ ብቻ ነው። ከ388 ጨዋታ 17 ብቻ ነው የመለጠው። ቀሪው ላይ ተሳትፏል። ምን ያህል የቡድኑ ወሳኝ ተጫዋች እንደሆነ ለዩናይትድም ለፖርቱጋል ማሳያ ነው። ለስፖርቲንግ ሊዝበን ባለው ቆይታው ሳይሆን ከዩናይትድ ስለጀመር ነው። ውድ ቤተሰቦቻችን ብሩኖ ፈርናንዴዝ አሁን ላይ በታታሪነቱ ጉዳይ ላይ ጥያቄ አይነሳበትም፣ ግን የሚፈጥራቸው እድሎች ግብ አይሆኑለትም። 29 የግብ እድል የፈጠረ የፕሪሚየር ሊጉ ቀዳሚ ተጫዋች ነው። የቀድሞ የማንቸስተር ዩናይትድ የቀይ መስመር ተከላካይ ፖል ፓርከር ሴን ላመንስ በተመለከተ ሀሳቡን አጋርቷል። በጣም ጥሩ ነበረ ያለው ፓርከር ይህም እጅግ በጣም ጥሩ ነው። ከኦናና አንጻር ደግሞ ስታነጻጥሩት ይገዝፍባቸዋል ብሏል ሴን ላመንስን። ሆኖም ግን ብዙ ሰዎች ስለ ላመንስ እያወሩ አይደለም፣ የሚያሳየው ጥሩ እየሰራ እንደሆነ ነው ብሏል። ባይሆንማ ኖሮ በየፊናው ሲያብጠለጥሉት ይውሉ ነበር። የእንግሊዝ ሚዲያዎች ደግሞ ዩናይትድን ይወዱታል ብለዋል የቀድሞ ተጫዋች ፖል ፓርከር። የእንግሊዝ ሚዲያዎች ዩናይትድን አጥብቀው ይፈልጋሉ፣ እያንዳንዱን ነገር ስለ ዩናይትድ መተንተን ይፈልጋሉ። ኦናናን ካነጻጸራችሁ ከሴላመንስ ሴላመንስ ይገንባቸዋል። እንግሊዝ ሚዲያ ጸጥ ያለው ምርጥ ስለሆነ ነው፣ ደካማ ቢሆን ይረባረቡበት ነበር ብለዋል። ከግብ ጠባቂ ጋር ግን መረጃ ስላነሳን ኦናናንም ስሙን ስላነሳ ነው ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን አንድሬ ኦናና የቡድኑ እቅል አካል ያደርገዋል ተብሎ እንደማይጠበቅ ነው ይፋ የተደረገው። ዩናይትዶች አሁን ላይ በቡድኑ ግብ ጠባቂ ሴን ላመንስ ግልጋሎት ደስተኛ መሆናቸውን ተነግሯል። በሌላ በኩል ጄደን ሳንቾ በሚቀጥለው ክረምት ማንቸስተር ዩናይትድን በነጻ ይለቃል። ባርሴሎና በኩሉ ማርከስ ራሽፎርድን በቋሚነት ስለማስፈረሙ ለመወሰን ጊዜ ወስዶ ማሰብ ይፈልጋል። ባርሴሎና በማርከስ ራሽፎርድ ደስተኛ መሆኑ ሲገለጽ ቀጣይ ክረምት በቋሚነት ማንቸስተር ዩናይትድን ይለቃል ተብሎ ይጠበቃል። ዋናው አጀንዳ ግን በእርግጠኝነት ዩናይትዶች ኦናናን ድጋሚ ማየት አይፈልግም። አንድም የዩናይትድ ደጋፊ የአሁን የማንቸስተር ዩናይትድ ግብ ጠባቂ ሴን ላመንስ በጣም በዩናይትድውያን እንዲወደድ ያደረገው ራሱ በጥቂት ጨዋታ ውስጥ ከኦናና ጋር ንጻሪ ስለነበረውም ነው። ለማንኛውም በርከት ያሉ የዜና ምንጮች ከዩናይትድ ተጫዋቾች ጋር በተያያዘ ኦናና አይመለስም፣ ሳንቾ በነጻ ይለቃል፣ ባርሴሎና ራሽፈርድን ያስፈርማል የሚለው ሞር ለትክክለኝነት የቀረቡ መረጃዎች ናቸው። እንግሊዛዊው የማንቸስተር ዩናይትድ አማካይ ኮቢ ሜይኖ ከሳምንት በኋላም ከኤቨርተን ጋር ለሚደረገው መርሃ ግብር ይጫወታል ተብሎ ይጠበቃል። ተጫዋቹ ባሳለፍነው ሳምንት መጠነኛ ጉዳት አስተናግዶ ከቶትንሃም ጨዋታ ስብስብ ውጭ እንደነበረ ይታወቃል። ይዞት እንዳልተጓዙ ይታወቃል። እንደውም ገሚሶች የለም በታክቲክ ጉዳይ ነው ሲሉ ነበር፣ ግን በጉዳት ምክንያት የሚል መረጃ ነው በወቅቱ ዩናይትድ ኦፊሻል አድርጎት የነበረው። ሆኖም ተጫዋቹ ጉዳቱ ያን ያክል የተጋነነ እንዳልሆነ ሲገለጽ በቀጣይ ሳምንት ከመርሳይዱ ክለብ ኤቨርተን ጋር ለሚደረገው የሊጉ መርሃ ግብርም ኮቢ ሜይኖ ይደርሳል ይላል መረጃው። የሳሙኤል ሉከርስት ነው። ከዩናይትድ ጋር በተያያዘም ቅርብ የሚባሉ ጋዜጠኞች ውስጥ አንደኛው ነው። እናም በሳሙኤል ሉከርስት በኩል ተጫዋቹ ሙሉ ለሙሉ ከጉዳት ተጓጉሞ በኤቨርተን ጨዋታ ዩናይትድን ይወክላል ብሏል። ካዜሜሮ ከ3 ዓመት በፊት ዩናይትድን ሲቀላቀል ሳምንታዊ ደሞዙ ከ350,000 ፓውንድ በላይ ነበረ። ዩናይትድ በዚህ ክረምት ካዜሜሮን ለማቆየት ግን ከ120,000 በጣም ትልቅ ከተባለ 150,000 ፓውንድ በላይ የመክፈል ፍላጎት የላቸውም ተብሏል። በዚህ ጉዳይ ላይ ነው ድርድር የሚያደርጉት። ስለዚህ ደሞዙ ከእጥፍም በታች ነው የሚሆነው ማለት ነው። ኦልሞስት 120,000 ፓውንድ አካባቢ። ምናልባት ካዜሜሮ በዩናይትድ የቆየው ለገንዘብ ብሎ ካልሆነ ይህንን ኮንትራት ለ1 ዓመት ሊቀበለው ይችላል እያሉ ነው በርካታ ዩናይትዳውያን። ከሳውዲ ደግሞ ረብጣ ብሮች እየጠበቁት ነው። እንግዲህ 30ዎቹን ያለፈ ተጫዋች ነው፣ ግን ዘንድሮ እያሳየ የሚገኘው ብቃት 30 የሞላው አይመስልም። በጣም ታታሪ ነው። በእርግጥ የሜዳውን ያሁሉ ክፍል አካሎ መጫወት የሚችልበት ጥራት ላይ ነው ብሎ ማጋነን በጣም ከባድ ቢሆንም ግን በዩናይትድ ቤት ካዝሜሮ ከመጣበት ዓመት ቀጥሎ ምናልባት በጣም ምርጡን ብቃቱን እያሳየ ነው። ሩበን አሞሪም ቡድን ውስጥ እንደሱ እያሉ አያም ጭምር ያደረጉት ተጫዋች እንደሆነ ይታወቃል። በውሰት ድንቅ ጊዜን እያሳለፈ ይገኛል። የካሪንግተን ውጤት የሆነውም የማንቸስተር ዩናይትድ ግብ ጠባቂ ራዴክ ቪቴክ ወደ ዩናይትድ ተመልሶ መጫወት ፍላጎት እንዳለው ተናግሯል። ባለፉት ጥቂት ጨዋታዎች ላይ በጣም የሚገርም አይነት ብቃት ነው ያሳየው ተጫዋቹ። ባለፉት ጨዋታ ላይ በጨዋታ ሬቲንጉ ዝቅተኛው
7.8 ነው። ከዛ 8.2 8.1 8.5 8.6 አግኝቷል። በሁለት ጨዋታ የጨዋታ ኮከብ ተብሏል። ይህ የካሪንግተን ምሩቅ ራዴክ ቪቴክ ወደ ዩናይትድ ተመልሼ ለዋናው ቡድን የመጫወት ህልም አለኝ ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ኤሪክ ካንቶና ሰር ጂም ራትክሊፍ ውድቅ ስላደረጉበት የሥራ ጥያቄ ሐሳቡን አጋርቷል። እኔ ብዙ ስራዎች አሉብኝ፣ ነገር ግን እነዚህን ስራዎችን ትቼ ለአንድ ወይም 2 ዓመት ሁሉ ነገር የሰጠኝን ክለቤን ለማገልገል ጥያቄ ነበር ያቀረብኩት ብሏል። ነገር ግን እርሱ ጥያቄን ለመቀበል ፍላጎት አልነበረውም። እኔ ስራውን ለማግኘት የሚችለውን ሁሉ አድርጌያለሁ፣ እናም የጥፋተኝነት ስሜት አይሰማኝም ብሏል። ሰር አሌክስ ፈርጉሰን ማራኪ የማጥቃት አጨዋወትን ለዓለም ያበረከቱ ትልቅ አሰልጣኝ ናቸው። ነገር ግን አዲሶቹ የክለቡ ባለቤቶች እርሳቸውን እንደ መንከባከብ ከስራቸው አገዱ። እናም እኔ ከእርሱ የተለየ ነገር አልጠብቅም። ያንን ማድረጋቸውም በጣም አሳፋሪ ብለው ባለቤቶቹን ወርፈዋል። የቀድሞ የማንቸስተር ዩናይትድ ተጫዋች ኤሪክ ካንቶና ይሄን ብቻ አይደለም ያለው። በኦልድ ትራፎርድ ከዚህ ቀደም የሚያውቀውን ድባብ እያየ እንዳልሆነም ተናግሯል። ባለፈው ሲዝን ከማንቸስተር ሲቲ ጋር የተደረገውን ጨዋታ ለመታደም ወደ ኦልድ ትራፎርድ ሄጄ ነበር። ነገር ግን እዛ ሄጄ ኦልድ ትራፎርድ ከዚህ ቀደም የነበረውን ስሜትና ድባብ አልተመለከትኩም ብሏል። ይህ የደጋፊዎች ጥፋት አይደለም። ጥፋቱ ክለቡን እያስተዳደሩ የሚገኙ አካላት ነው። ችግሩ ያለው በንግዱ ስራ ላይ ባሉት ግለሰቦች ነው። ስለዚህ ንግዱን ስራ የሚቆጣጠሩት ለትርፍ የሚሰሩት ሰዎች ዩናይትድን በጊዜ መታደግ አለባቸው ብሏል። ያው እንዳልኳችሁም ሞክሬ አልቻልኩም ወይም እድሉ አልተሰጠኝም ያለው በዩናይትድ ውስጥ ስራ እንዲያገኝ ነበር። የስራ ጥያቄ ነበር ያቀረበው ዩናይትድን በማሻሻል ሂደት ላይ። የቀድሞ ሌጀንድ ኤሪክ ካንቶና። ቃል ስፖርት ዩቲዩብ ቻናል የምሽት መረጃችን ይህን ይመስላል። በማለዳው እንገናኝ። ሰናይ ጊዜ